በጣም የሚገርመው ነገር ማለት ነው ሀይሚና ብሩኬ ከደረሰባቸው ችግር አንጻር ከዚህ ሁሉ ሰው መሀል እንኳ ችግር የሚፈታ ሰው ወይም ደግሞ የሆነ ፍሬ ሀሳብ የሚሰጥ ሰው እንኳ አለመኖሩ በጣም ነው የሚያሳዝነው። በጣም ነው የሚገርመው ማለት ነው። አይደለም ለሀይሚዬ ሕክምና ቀርቶ ቡታጀራ ለዲኤንኤም እኮ አግኝታችሁ እኮ የብሩኬ ልጅ ነው ብላችሁ እኮ አምናችሁ ተቀብላችኋል አይደል እንዴ? ሀሰን ዛሬ ያደረገው ነገር ትክክል ነው አይደለም ለምትሉ ደግሞ በእኔ አስተያየት ትክክል አይደለም። ምክንያቱም ሀይሚ አዲስ አበባ ሄደች ማለት በሀይሚና በብሩኬ መሀል ክፍተት ይፈጠራል። ምንም የማይቀር ጉዳይ ነው። ገባችሁ አይደለ? ግን ወዳጅ ማለት ሊያማት ይችላል። በብዙ ጭንቀት ውስጥ ነው ያለችው እናውቃለን። ነገር ግን ደግሞ በእንደዚህ አይነት መንገድ አይደለም ችግሩ የሚቀረፈው። ወይም ደግሞ ሕክምና መውሰድም ካለባት እዛው አገሯ ላይ ቡታጀራ ሆና ሕክምና ማድረግ ትችላለች። ወይም ደግሞ ለብሩኬ ነግሮ እንደዚህ አይነት ስሜት እየተሰማት ነው አንተ ምን ትላለህ ተብሎ መጠየቅ አለበት ብሩኬ እንዴ። ብሩኬ ሳይሰማ አንስቶ አዲስ አበባ መውሰድ ለብሩኬ ምን እንዲያስብ ነው የምትፈልጉት እንዴ? በመካከላችሁ ምን ክፍተት እንዲፈጠር ነው የምትፈልጉት ማለት ሀሰን እንዴ? እሺ ከጎናቸው ሁን፣ ጠበቃ ሁንም መከታ ሁንም፣ አስብላቸውም፣ ተጨነቅላቸውም። ግን ደግሞ ስታስብ ደግሞ ሁለቱንም አንድ በሚያደርግ ሀሳብ ነው እንጂ ሁለቱን የሚያለያይ በመካከላቸው ክፍተት የሚፈጥር ነገር አይደለም መፍጠር የነበረብክ። እውነቱን ለመናገር ማለት ነው። ሀይሚዬ አሁን ላይ ጭንቀት ላይ ናት ያለችው። በጣም ግራ በመጋባት ውስጥ ናት ያለችው። ያሉት ነገሮች ሁሉ በጣም ከባድ እንደሆነባት እናውቃለን። ነገር ግን ደግሞ ለትንሽ ጊዜም ቢሆን እረፍት እንድትወስድ አባት እናቷ ቤት ቁጭ ማለት ትችላለች። የሚያማትም ከሆነ ደግሞ ቡታጀራ ሕክምና መውሰድ ትችላለች። ከልጅቷ ጋርም አለመደዋወልም አለመገናኘትም ትችላለች። ከእዩ ጋር ማለት ነው። ግዴታ የመገናኘት እንትን የለባትም። ገባችሁ አይደለም ለሀይሚ ሕክምና ቀርቶ ለዲኤንኤም እኮ ምርመራ ተገኝቶ እኮ ምርመራ አግኝታችኋል አይደል እንዴ? እንደማይመስል ነገር አታሳዩና ዝም ብሎ መቧከስ ምናምን እንደዚህ። እስኪ መጀመሪያ የሆነ እስኪ ችግሩ ምንድነው? ምን እናድርገው? እንዴት እንፍታው? እንዴት እንሂድበት? እነዚህ ሁለት ልጆች እንዳይለያዩ እንዴት አድርገን አንድ እናድርጋቸው? የዩ ጉዳይ በምን አይነት መንገድ ነው መሄድ ያለበት? ሀይሚና ብሩኬስ እንዴት ነው ህይወታቸው መቀጠል ያለባቸው? እንዴት አድርገን ነው ማግባባት ያለብን? ችግሩን እንዴት እንቅረፈው? ይህ ነገር እንዴት ብሩኬ አምኖ ተቀበለ? ሁለተኛ ዲኤንኤስ ማድረግ አለብን ወይ አለማድረግስ አለብን ወይ? እንደዚህ ሀሳብ ሰብሰብ ብሎ ጓደኛ ወዳጅ ነው የሚወራው እንጂ ዝም ብሎ ብድግ ተደርጎ የሚዋደድና የሚፋቀርን ሰው ቃል የተገባባን ሰው ብድግ አድርጎ አይኬድም። ነውር ነው በእውነት። የሆነ ማለት ተመልካች እንዴት ነው የምታዩት እንዴ? ተመልካች እኮ በነገራችን ላይ ከእናንተ በላይ በጣም ስማርት የሆነ ተመልካች ነው ያለው። በእውነት ለመናገር ምን እንደምታረጉ ምን እንደምትፈጥሩ እኮ እናውቃለን። ግን ደግሞ ተው ማርያምን ደስ አይልም እንዴ? ሀይሚዬ የኔ እናት ጠንካራ ልጅ እንደሆነች እናውቃለን። በምንም አይነት መንገድ ማለት ነው። እስቲ እንደው ሁሉንም ነገር ተውትና በዚህ ሌሊት የሚያስኬድ ነገር ምን አለ? እሺ ሲነጋ ትሂድ። በሌሊት በጨለማ ሌሊት መጓዝ የዚህን ያክል የሆነ አዲስ አበባ የሆነ ነገር ተፈጥሯን ቶሎ ድረሱ እኮ አልተባለም አይደለም? ስለዚህ እንዴ ሀሰብ ምንድነው እየሰራ ያለው እንዴ? ለሁለቱ ጓደኛ ነህ፣ ለሁለቱ ወዳጅ ነህ፣ ወንድም ነህ። ግን ደግሞ እነሱ እንዲግባቡ ማድረግ ችግራቸውን እንዲፈቱ ማድረግ ነው ያለብክ አይደል እንዴ? ጭንቀት ውስጥ ልትሆን ትችላለች። እሷን ትሪት ማድረግ፣ አይዞሽ ማለት፣ ለብቻዋ ማውራት፣ ለብቻዋ የሆነ ደስታ መፍጠር። አይዞሽ እህቴ ከጎንሽ ነኝ ያለሁት፣ ይሄን ችግር እንትን እንዲል አንተ ይሄን ነገር አድርግ፣ እንደዚህ ብታረጉት እንደዚህ ይሁን ነው እንጂ የሚባለው። እንዴት ነው እናንተ ሌላ ችግር ሌላ ነገር መፍጠር? ከዛ ወከባ ቦክስ ምናምን ጫጫታ፣ ከዛ ቪዲዮ ያልቃል። ዋት ይመጣዋል እንደዚህ የልጆች ጨዋታ አረጋችሁ ጠቅላላውን ምን? ከዛ ሀብቴ መጣ። ሀብቴ ግን ተመችተኛል። እንዴት አድርገህ እንደምትማዳ ተመችተኛል አላልኩ? ወይኔ መድኃኒዓለም ማለት ተመችተኛል ማለት ቁጣው አመታቱ ምናምን በጥፊና በካልቾ ሲመታቸው ተመቸኝ ነው የምላችሁ። እና ይመች። ለማንኛውም እንደዛ ግን አይደረግም። በሁለት በሚዋደዱ ሰዎች መሀል ገብቶ እንደ ክፍተት እንዲፈጠር ማድረግ ተገቢ ነው ብዬ አላስብም። ትክክል አይደለም። ተው፣ ችግሩን ለመፍታት ችግሩን ለመቅረፍ ብትሄዱበት ነው የሚሻላችሁ። በእውነት በጣም ነው እኔ ራሱ አሁን ቪዲዮውን ሳየው
በጣም ነው የገረመኝ ማርያም፣ በጣም ነው የተናደድኩት። ምንድነው እያደረጋችሁ ያላችሁት እንዴ? ልጅቷንም ተዋት እንዴ፣ በቃ ለራሷ ጊዜ ስጧት። በቃ ታስብ፣ ከራሷ ጋር ትሁን፣ ብሩኬም ከራሱ ጋር ይሁን። ለትንሽ ጊዜ ራሳቸውን ያዳምጡ፣ ያስቡ እንዴ። ከዛ ከተረጋጉ በኋላ መወሰን ያለባቸውን ማድረግ ያለባቸውን ነገር አብረው ያውሩ፣ ይነጋገሩ። ጊዜ ስጧቸው። ወከባ አትፍጠሩ፣ ክፍተት አትፍጠሩባቸው በመሀል እንዴ። እኛ እዚህ ክፍተት እንዳይፈጠር በመካከላቸው እኮ የተቻለን ሁሉ ሀሳብ አስተያየታችንን ሼር እያደረግን ነው አይደለ? ስለዚህ ባካችሁ እንዴ ወዳጅነን የምትሉ ሰዎች፣ ወንድምነን የምትሉ፣ መከታነን የምትሉ ችግራቸውን እንዲፈቱ ጊዜ ስጧቸው፣ ከጎናቸው ሁኑላቸው፣ አግዟቸው። በቃ ነገሮች እንዲስተካከሉ አድርጓቸው እንዴ። በመካከላቸው ክፍተት በቃ አዲስ አበባ መሄድም ካለባቸው አብረው ይሄዱ። አብረው ተያይዘው ነው የመጡት፣ አብረው ተያይዘው ይሄዱ። በቃ ብሩኬን ማድረግ ያለበትን ነገር እንዳደርግ፣ መስተካከል ያለበትን ነገር እንዲስተካከል ማድረግ ያለባችሁን ከጎን ሆናችሁ። ሰው ችግር ውስጥ ሲገባ ብዙ ጭንቀት ይኖርበታል አይደለ? እናንተ እንኳን ተሽላችሁ ተገንታችሁ እንኳን እዛ ችግር ውስጥ አውጥታችሁት የሆነ ነገር እንትን እንዳደርግ ማድረግ ነው ያለባችሁ። ዝም ብሎ ጫጫታ ወይ በቃ የልጆች ጨዋታ። አረ በመድኃኒዓለም በእውነት ይደብራል። ማርያም ልጆቹን እንደዚህ አታደርጓችሁ በእናታችሁ። ጨሪቃዎች ፈጣሪ ይጠብቃችሁ።